አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ዋላችሁልኝ? እንዴት አደራችሁ ልበል እንጂ አሁን እንግዲህ ፈጅር አዛን ትንሽ ነው የቀረው። ያው ስለማይመቸኝ መኝታ ክላሴ ስገባ ነው ቪዲዮ የምቀርጸው ማለት ነው። ምክንያቱም አይመቸኝም። እዚህ ራሱ ቀስ ብዬ ነው የማወራው። ያው ልተኛ ነው ብዬ ስለምገባ ድምጤን ተሰሙ ያዙኛል። ለዛ ነው። እና እንዴት ናችሁልኝ? ደህና ናችሁልኝ? የእውነት ወላሂ ሀቂቃን ማለት ነው ናፍቃችሁኛል። ደግሞ በጣም አስደስታችሁኛል። ያው እንግዲህ በኮሜንታችሁን እያየሁ ለመመለስ ያው ላይቭ ትገባ ነበር የሚመቸው። ኮሜንታችሁን አይቼ ለመመለስ የሚመቸው በላይቭ ነው። እኔ ግን አሁን ላይቭ መግባት ስለማልችል ያው እንግዲህ ዘግይቼ ነው እና የምገባው ማየው። በአይዲ ካሜራም ደግሞ ስለሆነ የምቀርጸው በሰዓቱ አልመለስኩላችሁም፣ ግን በጣም አስደስታችሁኛል። አብሽሬ የኔ ውድ እህት ጠንክሪ በርቺ ትሉኛላችሁ። እውነት ከልብ ከልብ አመሰግናለሁኝ። ለሰው ጥሩ የምትመኙ ሁሉ አላህ ጥሩ ነገር ይሻላችሁ። አላህ ሀገራችንን ሰላም ይመልስልን፣ ሀገራችን ይረጋጋልን። ያ ረቢ አላህ ቤተሰቦቻችንን ሰላም ያርግልን፣ እኛንም ሰላም ያርግን በያልንበት እና ከልብ ነው የማመሰግነው። እውነት በጣም ነው ደስ አለኝ። ወላሂ እንደው ወላሂ እውነት ሚዲያ ላይ መውጣት ወላሂ በጣም ጥሩ ነገር ነው። ምን ነው እንዴ ሰው እንደዚህ ወደኛል እንዴ ያስብላል ማለት ነው። አንዳንድ ጊዜ ምንም እንኳን የማያውቁኝ እኔ ወደ እህት አብሽር ጠንክሪ በርቺ። በቃ ለካ ሰው የሚወደደውን በስራው ነው የሚጠላውን በስራው ነው። ያው አንዳንድ ጊዜ የሚጨፍሩትን መጥፎ የሚሉትን ሁሉንም ነገር እያየን ስለሆነ እውነት አብሽሪ በርቺ የኔ ወድ ጠንክሪ ምናምን ስትሉኝ ሞራኔ ነው የጨመረው። ወላሂ ሞራኔ ነው የጨመረው። ይሄን ያህል የሰው ፍቅር አለ ወይ? ወደዚህ ባልመጣ ይሄንን ሁሉ ከየት አገኘው ነበር እስከምን ድረስ ማለት ነው። እና ክበሩልኝ፣ በጣም አመሰግናለሁኝ። በዚህ አጋጣሚ ያው ሼር ያደረጋችሁ ሰብስክራይብ አስደርጉኝ። ላይቭ ለመግባት በሰፊው ለማውራት የሚመቸው ያው ሰብስክራይቡ 1000 ሲሞላ ነው ላይቭ ላይ መግባት የምችለው። አሁን እኔ በፊት ካሜራ እንጂ በዩቲዩብ ካሜራ አይደለም፣ በአይዲው ካሜራ ነው እኔ እየቀረጽኩ ወደ ዩቲዩብ ኤዲት የማደርገው ማለት ነው። እና ዩቲዩብ ላይ ቀጥታ ስርጭት እንዲገባ አበረታቱኝና 1000 ሰብስክራይብ አስገቡኝ። ለጓደኞቻችሁ ሸር አድርጉላቸው እና አበራታት እና ግዛት። ምስኪነታችን ናት፣ በጎ ሀሳቢታችን ናት። እህታችን ደግ ነገሮችን አስባ ጥሩ ቦታ ለመድረስ አስባ ነው እና የተነሳችሁ እና አበረታት እያላችሁ ለጓደኞቻችሁ ሸር ያደርጋችሁ ሰብስክራይብ አስደርጉኝ። ቢያንስ ሰብስክራይብ እንኳን አንድ ሺህ ተሞላልኝ። ሰዓቱ 4000 ስለሆነ ምናልባት እስኪ የሚሸጥም ተተገኘ ልገዛ እችላለሁ እንጂ ሰዓቱ እንኳን በጣም ይከብዳል። ምክንያቱም እኔ አሁን በዚህ በፊት ካሜራ ስለሆነ የምቀርጸው ቢያንስ 10 ደቂቃ 9 ደቂቃ ነው የምቀርጸው እንጂ ከዚህ በላይ አልቀርጽም። ይሄ ደግሞ እንዴት ብሎ ነው ይቺ ተጠራማ። አሁን አብዛኛዎቻችን ወይ 9ንም ደቂቃ ወይ 10ንም ደቂቃ ላናየው እንችላለን። ስራም ላይ ስለምንሆን አይታወቅም። ለራሴ የማይመቸኝ በሰው መፍረድ አልችልም እና ይሄ ተጠራማ 4000 ሊሞላልኝ አይችልም። ምናልባት ሰብስክራይቡን ግን ለጓደኞቻችሁ ሸር ያደርጋችሁ፣ ለእህቶቻችሁ ለወንድሞቻችሁ ሸር ያደርጋችሁ ሰብስክራይብ አስደርጉኝ። 1000 አስገቡኝ። በዚህ ባለሙሉ ተስፋ ነኝ እንደምታስገቡኝም። ኮሜንታችሁ በጣም ስላስደሳኝ በቃ ይሄን ነገር መቀጠል አለብኝ፣ አላቋርጥም። እህቶቼ በጣም ወደውኛል፣ ወንድሞቼ እያበራቱኝ ነው በሚል ተስፋ ስላደረግኩኝ
1 ሺህ እንደምታስገቡኝ ተስፋ አለኝ። ሰዓቱን ግን እስኪ የሚገዛት አለ ገዝቼ ለመሙላት እሞክራለሁኝ። በዛ አጋጣሚ ደግሞ አግዙኝ ማለት ነው እናንተም እና በጣም አመሰግናለሁ የኔ ውዶች፣ ከልብ አመሰግናለሁ። ክበሩልኝ። ያው ደግሞ የሰው ቤት አይመችም፣ እንደ ልብ አያደርግም። እንዲሁ እያልኩ ያው ብቻ ኢትዮጵያ እንዳይዘጋብኝ ለማበረታት እንጂ የሰው ቤት እንደ ልብ አያደርግም። አሁን ደግሞ ያው እኔ የምኖርበት ቤት ስለተሸጠና ቤት ስለሌላ ቦታ ስለሆንኩኝ መኝታ ክላስ የራሴ የለኝም። የራሴ መኝታ ክላስ እንኳን ሲኖር በነፃነት እንትን እላለሁ። በሬን ቆልፌ ግን ነፃነት እንኳን የለኝም። በሩ ቁልፍ የለውም። ለዚህ ነው ነጋ የሶራ ሸርሸፍ እየለበስኩኝ የምመጣው። የ80 ዓመት አሮጌ መስዬ የምመጣው ማለት ነው። እና አልመቻችልኝ ስላለ ነው። ግን አልመቸኝ ያለ ብዬ ተስፋ አልቆርጥም። አንድ ሰው ለዓላማ ተነሳ እንደማንም አመቻችቶ ዓላማውን ማሳካት እንጂ ተስፋ ቆርጦ ዓላማው ወደኋላ ማለት የለበትም፣ ወደፊት ነው እንጂ ማለት ነው። እና አብሽሩልኝ፣ አበረታቱኝ፣ ሰብስክራይብ አስደርጉኝ፣ ሰብስክራይብ ለጓደኞቻችሁ ሸር አድርጉላቸው። እና ደግሞ ለመስራት ከተመቻችሁ ግን ይሄ እንኳን ትንሽ ያው ጀዋልም ላይ ባትሪ ይጨርሳል፣ እንደገና ሰውንም ቢዚ ያደርጋል። እንደው ከተመቻችሁና እንሰራዋለን ካላችሁ ፖፖ የሚባል አፕ አለ። ይሁን እየሰራሁት ነው። ቆይ ክፈት። እኔ እየሰራሁት ነው። 2 ጊዜ ከፍሎኛል። ያው እኔ ፖፑም ልስራ ዩቲዩብም ልስራ ማንንም ልስራ እኔ ተከፈለኝ ነግራችኋለሁ። ለምን እንደመጣሁ ለበጎ ነገርና ለጥሩ ነገር ነው የመጣሁት። 2 ጊዜ ከፍሎኛል። አንድ ጊዜ የከፈለኝን የሆነ ህፃን ልጅ ነበርና ቁርአን አከተመ ብለውኝ በቃ ማሻአላህ ተባረከላህ ያው ለማበረታት ለሱ ነይቻለሁኝ ብዬ ለሱ ገቢ ተደርጎለታል። እኔ እጅ አልገባም። አካውንቱን ሰጥቼ በልጁ ቤተሰቦች አካውንት ነው ብሩ እንዲገባለት ያደረኩት። እንዲጠነክር፣ እንዲጎበዝ፣ ሀፊዝ እንዲሆን ማለት ነው። የመጀመሪያ ክፍያዬን። 2ኛ ክፍያዬን ደግሞ ያደረኩት አንድ እህታችን የታመመች ነበረች። ይሄን ፖፖ ማለት ነው ላስታውቃችሁ ይችላል። ይሄ ነው እየሰራሁኝ ነው እኔ። 2ኛ ክፍያዬን ደግሞ አንዲት እህታችን ነበረች ሀገራችን ገነቴ ያው በሳምባ ህመም የምትሰቃይ እህታችን ነበረች። ለሷ ገቢ አድርጋለሁ። እሷንም እንደዚሁ አካውንቷን ተቀብዬ በአካውንቷ ነው ገቢ ያደረኩት። ከኔ እጅ አልገባም። ያው ብሩ ሲላክ ግን ደረሰኝ ይላክልኛል እና 2 ጊዜ ቢከፈለኝም 2 ጊዜ የተከፈለኝን በጎ አድራጎት ላይ ነው ያዋልኩት እንጂ ከኔ እጅ አስገብቼ አላጠፋሁትም ማለት ነው። እና አሁንም ኢትዮጵያ ቢከፍለኝ እንደዚህ ለበጎ ነገሮች አደርጋለሁ እንጂ ለራሴ ትከራ አላውለውም። ቢያንስ አሁን እኔ ለምሳሌ አሁን ይሄ 2 ጊዜ ከፍሎኝ እንደዚህ ለበጎ ነገር አልኩ አይደል እንዴ? አሁን ወይ ባሌን እባክህ እንደዚህ ስጥልኝ ብለው ስጡኝ ወይም ስጡልኝ ማለት በጣም ይከብዳል አይደል? ይሄ ግን እሱም ጋር ሳይገናኝ እሱ ራሱ የሚያውቀው ታሪክ የለም እዚህ ጋር። በቃ እኔ ለራሴ የሰራሁት በራሴ ለበጎ አድራጎት አዋልኩት። ግን አሁን እሱን ይሄን ያህል ስጥልኝ ብለው እንደዚህ አድርግልኝ ብለው ወይም ሌላ ሰው እንደዚህ አድርጉልኝ ብል ከባድ ነው አይደል እንዴ? የራስና የሰው ይለያል። ስለዚህ እኔ አሁንም ኢትዮጵያ ቢከፍለኝ እንደዚህ ለታመሙ፣ ለተቸገሩ፣ ለደካሞች ተጎናቸው መቆም እንጂ የምፈልገው ለኔ ለራሴ ትካራ አድርጌ ሰዎችን መንገድ ላይ ወድቀው ወይም ተቸግረው እያየሁኝ ማለፍ አልፈልግም። የኔ አላማዬም አቋሜም ይሄ ነው። አሁንም ፖፖ እንስራ፣
ይመቸኛል ያላችሁ እህቶቼ ንገሩኝ፣ በኮሜንት አሳውቁኝ። እኔ ኤጀንት ሆናለሁኝ። ያው እኔ ግን እስካሁን ኤጀንት መሆን አልፈለኩም ነበርና አልሆንኩም። ግን የምትገቡና መስራት የምትፈልጉ እህቶቼ ንገሩኝ። እኔ ኤጀንት ሆናለሁ፣ አስገባችኋለሁ፣ አሳያችኋለሁኝ፣ አስተምራችኋለሁኝ። ጊዜያችሁን ባረባ ነገር ከማሳለፍ በረባ ነገር ማሳለፍ። አንድም ሪያል ትሁን ለሰደቃ የሰጣችኋን ነገር ነገ የውመል ቂያማ ትመሰክርላችኋለች። ወላሂ መቼም ፖፖን ብሰሩ ጊዜያችሁን ገላችሁ ነው። ቲክቶክም ላይ ቢከዱ ጊዜያችሁን ገላችሁ ነው። ሌላም ቦታ ቢሆን እንደዛው ነው። ስለዚህ ባልሆነ ነገር ጊዜን ተመግደል በሆነ ነገር ጊዜን ገሎ ቁም ነገር ላይ ማዋል። ጊዜያችን ይወሰናል፣ ገንዘባችን ይወሰናል፣ የት እንደምናዋለው የት እንደምናደርገው። ስለዚህ አሁንም ቢሆን ችግር የለውም። እኔ ፖፖ እሰራለሁ። እኔም ተከፈለኝ እኔም ልጠቀም ታልኩ እጠቀምበታለሁ። አለዛ እንደዚህ ለአንዳንድ ለተቸገሩ እሰጠዋለሁኝ። ችግር የለውም የምትሉ ካላችሁ ኑ፣ እኔ አሳያችኋለሁ፣ አስተምራችኋለሁኝ። እንግዲህ ያው 100,000 ኮይን ተሰበሰባችሁ 1,700ም 1,600ም በኢትዮጵያ ይከፈላችኋል። በኢትዮጵያ ነው የሚከፈላችሁ። በኢትዮጵያ 100,000 ኮይን $10 ነው። $10 1,700 ይሆናል፣ 1,600 ይሆናል። ያ እንግዲህ እንደ ምንዛሬው ነው። ስለዚህ እንኳን አይደለም 1,700 እንኳን አይደለም 1,600 ቀርቶ 500 ብር ብትዘረጉ 100 ብር ብትዘረጉ ለተቸገረ ሰው ሽንቁር ይደፍናል። እና ፍላጎት አላችሁ? አይ ችግር የለውም ግን ያው እንደዛ አድርገሽን እንዳትሉኝ፣ የጀዋል ባትሪ ትንሽ ይጎዳል። ምነው ብትሉ ያው እንደበራ ስለሆነ ሁሉንም መጠቀም የምትችሉት ጀዋል ባትሪ ትንሽ ይጎዳል። ቢሆንም ችግር የለውም። ለበጎ ነገር ከሆነ እንቋቋመዋለን ካላችሁ በኮሜንት አሳውቁኝ፣ ነግራችኋለሁ። እንሰራለን በአንድ ላይ እናድጋለን። ደግሞ ዩቲዩብ መክፈት ተፈለጋችሁ ደግሞ እስኪ እኔን አበረታቱኝ፣ እኔን አጠንክሩኝና እኔን መክፈል ተጀመረኝ፣ እኔ ተከፈለኝ፣ እኔ ከፍትላችኋለሁ። የእውነት ቃል ገባላችኋለሁ፣ ከፍትላችኋለሁ። አብረን እንሰራለን፣ አብረን እንቀይራለን፣ አብረን እንጠነክራለን፣ አንድነት እንፈጥራለን። ወላሂ እኔ ወደ ኋላ አይደለም። ማንም ይሁን ማንም ለበጎ ነገር ወደ ኋላ አልልም፣ መቼም ቢሆንም ማለት ነው። እና አብሽሩልኝ የኔ ውዶች፣ የኔ ውድ እህቶች፣ የኔ ውድ ወንድሞች፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ፈጣሪ ሰላማችሁን አብዝቶ ተረፍረፍረፍ ያድርግልኝ። ያው እንግዲህ የቦታ ለመመቻቸት ነው። በሰፊው እመጣለሁኝ። ያው ይሄንንም ያህል ደግሞ ደቂቃ 13 ደቂቃ ማዳመጥ ማለት ቀላል አይደለም። ታዳምጣችሁ ግን ያው ሁሉም የስራ ጉዳይ ስለሆነ ሊዳመጥም ላይዳመጥም ነው። ምክንያቱም ይሄ አያስወቅስም፣ ይሄ አያስወቅስም። ከተመቻችሁም አዳምጡት። በተሳሳትኩት ነገር ኮሜንት ስጡኝ። እህቴ ይሄ ይጎልሻል፣ ይሄ እንደዛ አድርጊ። ምክር የሰው ልጅ እኮ ይመከራል። ሲያጠፋ አንድ ሰው ገደል ሲገባ እንኳን የገባህ አይባልም። ተመለስ፣ ይሄ እንደዚህ ቢሆን ይሄ እንደዚህ ነው፣ ይሄ እንደዚህ ቢጎል ይሄ እንደዚህ ጨምር። ምክር ኮሜንት ላይ በምክር አግዙኝ፣ አበረታቱኝ፣ አጠንክሩኝ። አላህ ሰላማችሁን አብዛዝቶ ትረፍረፍረፍ ያርግልኝ። እወዳችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንግዲህ ደግሞ በጥሩ ነገር እንገናኝ።